ዛሬ ብዙ ስለተነገረለት ብዙ ስለሚወራለት ውዝግብም ስለፈጠረው በሁለት ጎራ አለ የለም በሚል ስለተከፈለው ብዙ መጽሐፍትም ስለተጻፈበት ፊልሞችም ስለተሰሩለት ጉዳይ እናወራለን። ኢሉሚናቲ ብርሃን መንቃት ምን ማለት ነው? ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሀሳብ መነሻም በአውሮፓውያኑ 1960ዎቹ የነበረ ልብ ወለዳዊ ክስተት ነው ይላሉ ጉዳዩን የሚያጠኑ ወገኖች። ጀርመን የነበረው ኢንላይትመንት ኢራ ወይንም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ሚስጥራዊ ስብስብ ነበር። ይህም በፈረንጆቹ አቆጣጠር በ1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። ፍሪሜሰን እንደተባለው ሌላ ሚስጥራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያኖች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍቶ በ1960ዎቹ ዳግመኛ አንሰራሩ። አሁን ያለው ኢሉሚናቲ ከባቫሪያን ሚስጥራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራወል ይናገራል። በምስራቃዊው ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንሲፓ ዲስኮርዲያ የሚል መጽሐፍ ታተመ። መንግስት አልባ ስርዓት የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማህበራዊ ነውጥ ማስነሳት የሚፈልግ ቡድንን ህይወት ያስቃኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ በማስነሳት ለውጥ እንዲመጣ ይሻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃ በማሰራጨት ለውጥ እንዲመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት እየሰራው ዴቪድ ብራምዌል ይናገራል። ጸሐፊው ከሌላ ወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያሏቸውን ሐሰተኛ ደብዳቤዎችን የሚያትሙ ነበር። ደብዳቤዎቹ ኢሉሚናቲ ስለተባለ ሚስጥራዊ ቡድን መኖር ይገልጻል። ሰዎች የሚያምኑበትና የሚስማሙበት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበር። ብዙዎች ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲ ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉ ኢሉሚናቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ሊቨርፑል ውስጥ ቲያትርም ሆነ። በ1975 ኢሉሚናቲ ሆኖ ጌም ለመጫወት የሚሆን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂ ሆኑ። አሁን ላይ ጄዚና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብለው ይታማሉ። 3 ማዕዘን ያለው ቅርጽ በመስራት መድረክ ላይም ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁንም ድረስ በ1960ዎቹ የተነሳው የሴራ ትንታኔ ዘልቋል። ፎርቻን በተባለውና በሬዲት ድረገጾች የሴራ ትንታኔው በስፋት ይሰራጫል። በ2015 በፈረንጆቹ በአሜሪካ በተሰራ ጥናት ግማሽ የሀገሪቱ ሕዝብ ቢያንስ በአንድ የሴራ ትንታኔ ያምናል። በአንግላ ሩስኪን ዩኒቨርሲቲ የምትሰራው ቬረን ስዋሚ እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች አይነት የስነ ልቦና ጤና መዛባት እንዳለባቸው መላመት የሚያስቀምጡ ባለሙያዎችም አሉ። ሌሎች ባለሙያዎች ደግሞ በራስ መተማመንን የሚሸረሽር እውነታን ከመቀበል ይልቅ ቀላል ምላሽ ወይንም ማብራሪያ የሴራ ትንታኔ ሰዎች ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደሚያምኑ በቅርቡ የተሰራ ጥናት ይጠቁማል። ባለሙያዋ እንደምትለው በደቡብ እስያ ሀገራት የሴራ ትንታኔ ህዝብን ለመቆጣጠር በመንግስታት ጥቅም ላይ ይውላል። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይንም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎች የሴራ ትንታኔን ሲያቀነቅኑ ይሰማል። ባራክ ኦባማ አሜሪካ አልተወለዱም የሚለውና ጆ ባይደን ያሸነፉበት ምርጫ ተጭበርብሯል የሚለው እንደ ምሳሌ ማንሳት ይቻላል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን የማመን እድላቸው ውሱን ነው። ለዘረኛ ለመጤጠልና ለአክራሪ እሳቢዎች ይጋለጣሉ ስትል ባለሙያዋም ታስረዳለች። ትራምፕ በልሂቃን የተገፉ ሰዎች ውክልና እንደሚሰጡ ሲናገሩ ይደመጣሉ። በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉሚናቲን ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔው እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል ይላል። ሐሰተኛ መረጃን የመዋጋት ዘመቻ መስፋፋት እንዲሁም ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነ የማሳቅ
ንቅናቄ ማደግ እንደ ኢሉሚናቲ ያሉ የሴራ ትንታኔዎችን ያከስሙ ይሆናል ብለው ባለሙያዎች ይሞግታሉ። ሲስተር አና የምትሰራው ከጎቲክ ቤተክርስቲያን ፊት ለፊት ነው። ወደ አካባቢው ከፈረንሳይ፣ ከዩናይትድ ኪንግደም እና ከሌሎች ሀገራት ሰዎች ለስብሰባ እንደሚሄዱ ብታውቅም የት እንደሚሄዱ ግን በግልጽ መረጃ የላትም። በቤተክርስቲያን መጽሐፍ መደብር ውስጥ የምትሰራው ሲስተር አና በባቫሪያን የኢሉሚናቲ ስብሰባ እንደሚደረግ ሰምታለች። ኢንስታ ጎልድ ከተማ የኢሉሚናቲ መነሻ ቢሆንም ሚስጥራዊ ስብሰባ የመደረጉ ነገር ከእውነት የራቀ ይመስላል። በፈረንጆቹ 1776 በኢንጎስልታድ ዩኒቨርሲቲ የህግ መምህሩ አዳሙ ሽፖት ኢሉሚናቲን ፈጠረ ይባላል። የንግግር ነጻነት ያለበት የሊቃን ስብስብ እንዲሆን ነበር ሐሳቡ። ከፍሪማሰን ሚስጥራዊ ቡድን በተጨማሪ የፈረንሳይ ፈላስፎችም ተጽዕኖ አሳድረውበታል። ሃይማኖታዊ ቡድን ሳይሆን ነጻ አስተሳሰብ የሚስተጋባበት ቡድን መፍጠርን ዓላማ አድርጎ ተነሳ። ሃይማኖታዊ እሳቤ ዋነኛ በሆነበት ከተማ ነጻ አስተሳሰብ ማራመድ ቀላል አልነበረም። መጀመሪያ ለቡድኑ አባልነት የመረጠው 5 ጎበዝ የህግ ተማሪዎቹን ነበር። ከዚያም ቡድኑ በፍጥነት ተስፋፋ። የእውቀት ብርሃንን አባላቱ ለማሰራጨት ሲሞክሩ የመንግስትና የሃይማኖት ተቋማትን እንቅስቃሴ ተከታትሎ መረጃ የሚያቀብላቸው ነበራቸው። ሀብት በማከማቸት አስተምሮ ለማስፋፋት ሞክረዋል። ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሐሳቡን ካስተዋወቁት መካከል ናቸው። በባቫሪያ፣ በፈረንሳይ፣ በሃንጋሪ፣ በጣሊያንና በፖላንድ ያሉት አባላቱ ብዛት 2000 ደረሰ። ጋዜጠኛው ማይክል ክሌነር እንደሚለው የኢሉሚናቲ ፈጣሪን አብዮተኛ ማለት ይቻላል። ሰዎች የተሻሉ እንዲሆኑም ያስተምራል። ማህበረሰብን መለወጥ ይፈልግ ነበር። የተሻለ ዓለምና አስተዳደር ማየትም ይመኝ ነበር ይላል። በሚያስተምርበት ዩኒቨርሲቲ ከሚፈቀደው በተቃራኒ የሰው ልጅ እውቀቶች ሁሉ በትምህርት ውስጥ አለባቸው ብሎ ያምን ነበር። ቡድኑ በተመሰረተ በ10ኛው ዓመት ጸረ መንግስት ንቅናቄ ሲያደርግ ተደርሶበት ተበትኖ መስራቹ ወደ ጎት ከተማ ተሰደደ። ሆኖም ግን ሚስጥራዊ ቡድኑ አልታገደም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪክ ምሁራን ይናገራሉ። በዊንቸስተር ዩኒቨርሲቲ የሚሰራው ዶክተር ማይክል ውድ እንደሚለው ኢሉሚናቲ ብዙ ንዑስ የሴራ ትንታኔዎች ያሉት ጥቅል የሴራ ትንታኔ ነው። ኢንጎስልታድ ከተማም የኢሉሚናቲ መነሻም ትባላለች። በከተማው ሙዚየም የምትሰራው ማርያም ኤፕልሽመር እንደምትለው በሙዚየሙ ካሉ አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናቲ መጽሐፎች አሏቸው። ከተማውን የሚያስጎበኘው ክላርነር እንደሚለው በታሪክ ጉልህ ስፍራ ያላቸው ቦታዎች ሲያስጎበኝ በሴራ ትንታኔ የሚያምኑ ጎብኚዎች ያጋጥሙታል። ኢሉሚናቲ አሁን የሚታይበት መንገድ አስገራሚ ነው። ከእውነተኛው ኢሉሚናቲ በጣም በተለየ መንገድ ነው አሁን የሚታየው ይላሉ አጥኚዎቹ። ሲስተር አና እንደምትለው አሁንም ድረስ የኢሉሚናቲ ስብሰባ በከተማው እንደሚካሄድ የሚያምኑ ሰዎች እውነት ባይሆንም እንኳን ቦታውን ይጠይቃሉ ትላለች። ከፈረንሳይ አብዮት፣ አሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ጉልህ ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። እንቀጥላለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ በሶስት ማዕዘን ውስጥ ያለ አይን ለምን ከኢሉሚናቲዎች ጋር ይያያዛል የሚለውን ደግሞ እንቃኛለን። በሶስት ማዕዘን ውስጥ ያለ አይን የኢሉሚናቲ ምልክት ተደርጎ ይወሰዳል። ኢሉሚናቲዎች በሚስጥር ዓለምን ለመቆጣጠር እየሞከሩ ነው የሚለው የሴራ ትንታኔ ለዘመናትም አስቆጥሯል። በሶስት ማዕዘን ውስጥ ያለው አይን አይ ኦፍ ፕሮቪደንስ በብዙ ቤተ ክርስቲያናትና የፍሪማሰን ተከታዮች ህንፃ ላይ ይገኛል። የአሜሪካ $1 ላይ ምስሉ እንደሚታይ ሁላችንም የምናውቀው ነው። በሶስት ማዕዘን ውስጥ ካለው አይን ስር ፒራሚድ ስለሚታይ የምልክቱ መነሻ ጥንታዊ ስልጣኔ አድርገው የሚተነትኑም አልጠፉም። ፍሪማሰኖችና ኢሉሚናቲዎችን በሶስት ማዕዘን ውስጥ ካለው አይን ጋር ማስተሳሰርም የተለመደ ባህል ሆኗል። በሶስት ማዕዘን ውስጥ ያለው አይን መነሻው ክርስትና ነው። በተሐድሶ ወይንም ሬኔሳንስ የሥነ ጥበብ ዘመን ስዕሎች ላይ ምስሉ በብዛት ይታያል። በዚህም ፈጣሪን ይወክላል። በፈረንጆቹ 1525 የተሳለው ሱፐር አት ኤሙስ ይህ ምልክት ይታይበታል። በፈረንጆቹ 1525 የተሳለው ሱፐር አት ኤሙስ ይህ ምልክት ይታይበታል። በፈረንጆቹ 1593 የታተመው ኢኮኖሎጊያ የዚህ ምልክት ዋነኛ መነሻ ነው። የፈጣሪን ቸርነት የሚወክል ምልክት ተደርጎ ነው የሚወሰደው። በሶስት ማዕዘን ውስጥ ያለው አይን ለመጀመሪያ ጊዜ መቼ ጥቅም ላይ እንደዋለ ባይታወቅም መነሻው ቀደምት ሃይማኖት ናቸው። መነሻው ቀደምት ሃይማኖት ነው። መነሻው ቀደምት ሃይማኖቶች ናቸው። በክርስትና የአብ ወልድና መንፈስ ቅዱስ ምልክት ተደርጎ የሚወሰደው ሶስት ማዕዘን ነው። እግዚአብሔርን በሶስት ማዕዘን የብርሃን አክሊል ማሳየትም የተለመደ ነገር ነው። የፈጣሪን ብርሃንነት ለማሳየትም የብርሃን ፍንጣቂዎች በስዕሉ ላይ ይቀመጣሉ። እግዚአብሔር ከደመና በሚወጣ እጅ የሚወክልም ሲሆን በአይን ሲወከል ግን አልተስተዋለም።
ስለዚህም የአይን ምስል በሶስት ማዕዘኑ የታከለው ምልክታን ለማሳየት እንጂ በሃይማኖታዊ መሰረት ነው ለማለት ያስቸግራል። በዝግመተ ለውጥ አንዳንድ እንስሳት ራሳቸውን ከጠላት ለመከላከል ሰውነታቸው ላይ አይን የሚመስል ምልክት ይታይባቸዋል። ከክርስቶስ ልደት በፊት በ3ኛው ዓመተ ዓለም ሱሜሪያኖች ቅድስናን ለማሳየት የአይን መጠንን ከፍ አድርገው እያሳዩ ነበር። ግብፃውያን አይንን እንደ ምልክት በመጠቀም በጉልህ ይጠቀሳሉ። በመቃብር ላይ አይን ሲሳል ሟቾች ከሞት በኋላ ባለው ሕይወት ማየት እንዲችሉ በማሰብ ነው። የሆረስ አይን ወይንም አይ ኦፍ ሆረስ ታዋቂ የግብፅ ምልክት ነው። የሰውና የንስር አይንን በማዳቀል በጥንታዊ ግብፅ የሚታዩ ምልክቶች ከአፈ ታሪክና ከንግርት ጋር ይተሳሰራሉ። ሆሩስ የተባለው አምላክ በአሞራ የሚወከል ሲሆን ከአጎቱ ሴት ልጅ ጋር ሲዋጋ አይኑን እንዳጣ ይነገራል። ቶታህ ረድቶት አይኑን መልሶ ማየት ይጀምራል። በቅርጾች ላይ አይኑን እንደ ምልክትም ይወሰዳል። በሬኔሳንስ የስነ ጥበብ ዘመን የግብፅ ስነ ጥበብ ዘዬ ወደ አውሮፓም ተስፋፍቷል። የግብፅ ጽሑፎች ብዙዎችን ቢማረኩም ትክክለኛው ትርጉማቸው መረዳት ግን ቀላል አልነበረም። ከ14ኛው እስከ 15ኛው በነበሩት ዘመናት ጽሑፎቹ የነበራቸው ሚና የላቀ ነበር። ረቂቅ ትርጉምም እንዳላቸው ይታመናል። ታዋቂ ከሆኑት ምልክቶች መካከል እንስሳት፣ አዕዋፋትና ረቂቅ ምልክቶችን መጥቀስም ይቻላል። እነዚህ ምልክቶች ራሳቸውን የቻሉና ትርጉም ያላቸው ተደርገው ነው የሚቀመጡት። ይህ በሶስት ማዕዘን ውስጥ መሃል ላይ የተቀመጠው አይን የኢሉሚናቲዎች ምልክት ተደርጎም በተለያዩ ሁኔታዎች ሲቀርብ ይታወቃል። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘርጉ ነው የሚለው መላምት ለዘመናትም እንደቆየ ሁላችንም የምናውቀው ነው። እናንተስ ምን ትላላችሁ? በጥንት የኢትዮጵያ አብያተ ክርስቲያናት ገዳማት በግብፅ፣ በባቢሎን፣ በህንድ፣ በግሪክ እንዲሁም በሌሎች ጥንታዊ ከተሞች እንደዚህ አይነትና እኒህን የሚመስሉ ምልክቶች በብዛት አሉ። ምን ይመስላል? ኮሜንት አድርጉበት። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰቡ